ወደ በጎ ስራ ተግባራቶች ላይ ለመግባት ምን አነሳሳ? እንዴት ጀመርከው የሚለውን እስኪ ወጣትነት ላንተ ምንድነው? አው ፕሮግራማችን የሚወጣዎች ስለሆነ ወጣትነት ላንተ ምንድነው? እና ደግሞ በዛው ማያይዘ ሰዓት አጠቃቀማችን እንዴት ብናደርገው ነው? እንግዲህ እንዳልከኝም በጣም ብዙ ቦታዎች ላይ ያለው ማህበራዊ ህይወት ይኖራል፣ ከቤተሰብ ከጓደኛ ጋር ያለ መንፈሳዊ ህይወት የግልህ አለ፣ ሰራቸው ስራዎች እንደዚሁ አሉና እንዴት ነው ሁሉ ነገር አጣጣመህ የምትቀጥለው? የቀጠልከውም ያለውም እንዴት ነው? ስብሐት ወክብር ለስሉስ ቅዱስ ይደሉ። ሰላም ጤና ይስጥልኝ። እንደምን ከረማችሁ የአውደ ወንጌል ሚዲያ ቤተሰቦቻችን። በዛሬው እንግዲህ ፍኖተ ወራውስጥ ፕሮግራማችን ወንድማችንን ጋብዘን ተገኝተናል ማለት ነው። በዚህ ውይይታችን ስለ ቅዱስ ቁርባን፣ ስለ በጎ አድራጎትና ስለ መንፈሳዊ እድገት ለማውራትና ሌሎችንም ጉዳዮች ለማውራት ተገናኝተናል ማለት ነው። ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሪያችንን አክብረህ ስለመጣ እግዚአብሔር ያክብርልን። እሺ ከመጀመሪያ እስኪ ነባ ማን ነው ብለን እንጀምርና ወደ ጥያቄዎቻችን እንገባለን። መልካም። መጀመሪያ ስሜ ነብዩ ፍቃዱ እባላለሁ። ክርስትና ስሜ ወልደ ሚካኤል። እንግዲህ ተወልጄ ያደኩት ዲላ ከተማ ነው። እሺ በዛው ማያይዘህ አሁን ያለህባቸው መንፈሳዊ ነገሮችንም እንዲሁ ደግሞ ዓለማዊም ያለህበትን ነገር። መልካም እንግዲህ እግዚአብሔር ፈቅዶልኝ በትንሹም ቢሆን የበጎ አድራጎት ስራ ውስጥ አለው። ያው የግል ስራ የራሴንም እሰራለሁ። ያለችኝን ሰዓት ያጠበብኩኝ የበጎ አድራጎት ስራዎችንም ጎን ለጎን ደግሞ በመንፈሳዊም እንግዲህ መቅረብ እየፈለጉ መቅረብ የማይችሉ አዛውንቶችን አቅመ ደካሞችን ከንስሐ አባታቸው ጋር ያገናኘው ንስሐ አባት የሌላቸውን ንስሐ አባት እያስስኩኝ እንግዲህ የሚያስፈልጋቸውን ነገር ያሟላው ስጋ ደግሞ እንዲቀበሉ ያደረኩ ነው። መልካም፣ በጣም ትልቅ ሐሳብ ነው። እሺ እንግዲህ አንተም ገልጸኸዋል። የመጀመሪያ ጥያቄያችን የሚሆነው ወደ በጎ ስራ ተግባራቶች ላይ ለመግባት ምን አነሳሳ? እንዴት ጀመርከው የሚለውን እስኪ። የበጎ አድራጎት ስራ እንደማንኛውም ክርስቲያን ምናልባት አንደኛ ሰው እንደ ክርስትና መስጠት ያለበትን እንሰጣለን፣ ግን እዚህ ቤት ውስጥ ፍጹም አልነበርኩኝም። ነገር ግን በአንድ ወቅት ገዳም ለሱባኤ የሄድኩበት ጊዜ ነበርና ወደ ጻድቃኔ አካባቢ እዛ በነበርኩበት ሰዓት የሱባኤ ወቅት የክርስቶስ እናት የእመቤታችን ስጦታ ነው ይህ ህይወት ለኔ ማለት ነውና እንዳልኩሽ ፍጹም እዚህ ህይወት ውስጥ አልነበርኩኝም፣ ግን የራሴ የግል ህይወት ጥያቄ ነበረኝ። እኔ ያንን ጥያቄ ለመጠየቅ ወደዛ ገዳም ካመራው በኋላ በአንዲት ምሽት ነበረች አስተሳታለሁ። ቅዳሜ ምሽት እሁድ ለመውጣት ለሊት የ6 ሰዓት ጸሎት አድርገን ስንጨርስ የመብራን ስዕል አድኖ ፊት ተኝቼ ማልቀስ ጀመርኩኝና የውስጤ እንዳልኩሽ ጥያቄ ነበር ከሷ ጋር የሄድኩት። ምንድነው የኔ ጥያቄ? ምንድነው የኔ መልስ? በጣም እያለቀስኩኝ በዛ መሃል አስታውሰዋለሁ። እንትኑ ያው ለኔ ምስክርነትም ስለው እንቅልፍ በዛው ይዞኝ ይላል። ለሊት በእንቅልፌ በልሜ መታ ወልደ ሚካኤል ብላ ትጠራኛለች እና ዋሻው በጣም ስር ነው፣ ተራራማ አለ ካለና ልክ ድምጽ ሰምቼ ስወጣ በጣም ነጭ ለብሳ ከኋላ እጅግ በጣም በብርሃን የተሞሉ ነጫጭ ሰዎች አጅባ ትጠራኛለች እና ሄድኩኝ። እንደጠራችኝ እጄን ይዛኝ የሄድን ወልደ ሚካኤል አለችኝ። በእኔ ትጠራጠራለህ አለችኝ። በነገራችን ላይ መብራንን ጠርቻት በፍጹም በቃ አፍሬበት ማቀው በህይወቴ ጉዳይ ላይ በጣም ብዙ ነገር አሳልፌያለሁና እኔ ከስንት ነገር እንዳወጣው ረስተክ ነው ወይ እኔን ይወቀስከኛለሁ አለችኝና እንደዚህ እያወራን በመሃል ከፊት ለፊታችን አንድ በጣም ትልቅ የንጉስ ወንበር አለና እዛ ጋር ይዛኝልችና ይሄ ወንበር አያለች ነው ይዛኝልችና እዛ ወንበር ላይ አስቀምጠችኝ። ካባል ብሳኝ አክሊል አረገችልኝና ልጅ አለችኝ እኔ በጣም ነው የምወደው፣ በጣም ነው አንተም ኮራው። አሁን ለትልቅ ህይወት እሾምህ ነው። በዚህ ህይወት በጣም ብዙ ሰዎች ይደሰታሉ፣ በጣም ብዙ ሰዎችን ታስደስታለህ። በዛኑ ልክ ደግሞ ፈተናዎች አሉበት። ስለዚህ ራስህን አዘጋጅ። እኔ ደግሞ በዛኑ ልክ ያንተን ህይወት ያንተን ሞገስ እጨምርልሃለሁ ብላኝ ግንባሬን ስማኝ ምን እንደዚህ ከእንቅልፌ የተነሳው። ከዛ በኋላ ነው እንግዲህ በጎ አድራጎት ስራ የጀመርኩኝ። ያን ህልም ውስጥ የተብሰለሰለ ወደ ከተማ መጣው። ከተማ እንደመጣው ያን ወቅትም የኮቪድ ወቅት ነበርና ትንሽ ኳስ ነበር የሚጫወተው እና ትንሽ ጉዳት ገጥሞኝ ነበር። እዛ ልክ ቁጭ ብዬ ቤተሰብ ጋር ቁጭ ብዬ ሶሻል ሚዲያ ተጠቀምኩ ያለ አንድ የጎዳና ላይ ሻወር የሚል ፌስቡክ ፔጅ አየና ያን ፌስቡክ ፔጅ ሳይ
ውስጥ አንድ ነገር በቃ ገባና ለምን ይሄን የበጎ አድራጎት ስራ ዲላ ሄጄ አልሰራም የሚል ነገር ማለት እና ያ ህልምና እስካሁን ምንም የተገለጸልኝ ነገር አልነበረም። ቁጭ ብዬ ያንን ሶሻል ሚዲያ ወዲያውኑ ወረቀትና ብር አመጣውና መጻፍ ጀመርኩኝ። የመጀመሪያ ያልኩት ግን እግዚአብሔር ቢፈቅድ ዲላ ሄጄ በጎ አድራጎት የምሰራው ብዬ መጻፍ ጀመርኩ። ገዳም ላይ እንዳልኩሽን ያለው አዛውንቶችን የማስቆረብ እንትን ነበር አይደል? ያን ያህል አልነበረም። ግን ያ እግዚአብሔር ረዳኝ። አዛውንቶችን የማስቆረብ የመርዳት የጎዳና ልጆችን ዝርዝር አውጥቼ በማግስቱ ዲላ መጣሁ። ዲላ እንደመጣሁ ኮቪድ ጀመረ። ኮቪድ እንደጀመረ እንግዲህ ያው እናስታውሰው ነው ሰው ከሰው ያለው ሪሌሽን ሁሉም የተፈራራ ነበርና በዛን ወቅት ደግሞ የጎዳና ልጆች አብዛኛው መገደል ደረሰባቸው ነበርና እንደምንም ብዬ እነዚህ ልጆች ዳቦና ሻይ ጧጧት እየሰበሰብኩ ማብላት ጀመርኩ። ግቢ ተማሪዎች ደግሞ የጾም ወቅት ስለነበረ የምሳ ሰዓታቸውን እንጀራ እየሰጡኝ ጧትና ማታ እነዚህ ልጆች የመመገብ ስራ ያስኩኝ። በመሃል ሲታመሙ ማሳከም ጀመርኩኝ። ሶሻል ሚዲያ ላይ ነገር ማጋራት ጀመርኩኝ። ብዙ ሰዎች ይሄን ነገር መደገፍ ጀመሩ። እግዚአብሔር ይመስገን። በዛ መሃል ለመጀመሪያ ጊዜ ወደዚህ ህይወት ውስጥ ዲስቴል ያስገባኝ ህይወት አንድ ልጅን ያስታመምኩት አንዲት እህታችን ነባባ እንደዚህ አይነት ሰዎች አሉ መቁረብ ነው የሚፈልጉት አለች። የሚገርምሽ ነገር በጣም ዋጋውና አንድ እናት አባት አሉ ቤተሰብ የላቸውም ልጆች የላቸው መቁረብ ይፈልጋሉ አለችኝ። ወዲያውኑ አድራሻቸውን ጠይቄ ሄድኩኝ። አፈላልጌ አገኘኋቸው። ገባው ሰላምታ ተለዋወጥን። እንዴት አዋላችሁ አልኩኝ። በጣም ርቧቸው በጣም ታመው ነበረ። እንግዲህ ሳወራቸው የማልጅ ነኝ በል እንግዲህ ምንድነው የምትፈልጉት? እኛ ልጅ ምንም አንፈልግም ስጋ ደግሞ መቀበል ብቻ ነው አሉ። እንግዲህ እግዚአብሔር ይርዳን፣ እግዚአብሔር ይፍቀድ። እኔ ያንን ነገር አረጋለሁ፣ ጸሎት አድርጉልኝ። ግን ከዛ ቀድሞ ይሄን ቤት እንድረዳ ፍቀዱልኝ፣ እግዚአብሔር እንዲረዳኝ ጸሎት አድርጉልኝ አልኩኝ። እኛ ስጋ ደግሞ ብቻ እንድንቀበል አድርጋሉኝ። እንግዲህ ከዛ በኋላ ወጣውኝ። እነዛን አባታ ወዲያውን ምግብ አምጥቼ ከበሉ በኋላ ወዲያው እንግዲህ ያደረኩት ነገር ጸሎት ነበር ያደረኩትና እንዳልኩሽ ይሄ ወስለኔ አዲስ ነበረ። ማጋይጄ ምን ለምናለው የሚል ግን እግዚአብሔር ይመስገን ወዲያው ያንን የነዛን ሰዎች ህይወት ሶሻል ሚዲያ ላይ አጋራው። በየትምህርት ቤቶቹ እየዞርኩኝ የሚያስፈልጉን ገንዘብ ሰበሰብኩኝ። እነዛን ሰዎች ቤት ተከራይቼ አስቀመጥኳቸው። የንሳ አባታቸው ጋር ወስጄ ንሳቸውን ተቀበሉ። እግዚአብሔር ይመስገን ያንን የመጀመሪያ የህይወት ምዕራፍ የበጎ አድራጎት አሁን በርግጥ በህይወት የሉም ነፍሳቸውን ይማረው። ሁለቱን ኦልሞስት ወደ 9 አመት ሆናል። ቤታቸውን ሰራውላቸው። ስጋ ደሙንም ተቀበሉ። እግዚአብሔር ይመስገን እንግዲህ የክርስቶስ ሙሽራ ሆነው እነዚህ ሰዎች አልፈዋል ማለት ነውና ከዛ በኋላ እንግዲህ ዲቴል ወደዚህ ወደ በጎ አድራጎት ህይወት ውስጥ ገባው ማለት ነው። መልካም እውነት በጣም ደስ የሚል መነሻ ነው በእውነቱና እስኪ በበጎ አድራጎት ስራችሁ ውስጥ ምንድነው ምን ተሰርቷል እስከዛሬ ድረስ እንደሆነ እስኪ በዛ ያይዘን። ስራው እንዳልኩሽ ረጅም ጊዜ ነው በዚህ በበጎ አድራጎት ስራው ተስካለው እንግዲህ እግዚአብሔር ፈቅዶ ይሄን ስራ በመብራን ምንጃ ከጀመርኩ በኋላ ሰፊ ስራዎችን የተሰሩት ከ250 በላይ ቤቶች ለአረጋውያን እና በገዳና ለሚኖሩ እንደ ዲላ ከተማ እንደ ጌዲዮ ዞን አለፍ ብሎ እንደ ሲዳማ ክልልም ተሰርቷል በቤት ደረጃ ማለት ነው። አለፍ ሲል ያው ሲታመሙ እስከ አዲስ አበባ ሐዋሳ ዲላ ድረስ ከባበር እስከ ሰርጀሪ ድረስ የከመና እስካሁን እግዚአብሔር ረድቶን አሁን ኦልሞስት ወደ 600 ተዘክቷል። 600 የሚጠጉ አቅመ ደካማ በጎዳና ያሉትን 62 ሰዎች ሰርጀሪ ተሰርቷል። አሁን እግዚአብሔር ከረዳን ከፊት ለፊታችን ሰዎች ሰርጀሪ ማሰራቸዋልና ሰርጀሪ በዚህ ያህል ተሰርቷል። አለፍ ብሎ እንግዲህ በዓላት ሲመጣ በክርስቲያኑም በሙስሊሙም የእንኳን አደረሳችሁ ፕሮግራም አለ። እንግዲህ ያው ከፋፍለን አይደለም በነገራችን ላይ ስንሰራ ኦርቶዶክስ ነው ፕሮቴስታንት ነው ሙስሊም ነው ሰው እንደ ሰውኛ ነው የምንረዳው። ያው አላማው መልካም ነገር ሲሆነ አዲስ አመት ሲመጣ እነዚህ በዓላት ሲመጣ ለምን አብዛኛው ጊዜ ሰው ብሶት የሚሰማው ያው ስለገጠመኝ ነው በዚህ ህይወትና እኛ አዲስ አበባ ሲመጣ አንዱ ቤት ይሞቃል አንዱ ቤት ይቀዘቅዛልና እኚህ በዓላት ሲመጡ አዲስ አመት ገና ፋሲካ በሙስሊሞችም ደግሞ የነሱ በዓል ሲመጣ በምንችለው መጠን በሬ እስከ ገዝተን አርደን እስከ ማከፋፈል እስከ ማብላት ደረጃ እናደርስበት ፕሮግራም ነው። የሙስሊሞች ሲሆን ደግሞ ዶሮ ሻኛ ማረድ ስለማንችል ለነሱ ዶሮ ዘይት ያደረገን እንሰጣልና እኚህ የበዓላት ፕሮግራሞች ማለት ነው። ከበዓላት ውጪ ደግሞ አለፍ ስንል እግዚአብሔር ወጥቶን ለሶስት ሰዎች የባጃጅ ገዝቼ ሰጥቻለሁ ራሳቸውን ገቢ እንዲችሉ። ለሶስት ሰዎች ደግሞ እንዲ ሞተርስ
ለአራት ሰዎች ደግሞ ሱቅ የገቢ ምንጭ እንዲሆናቸው በዛ ደረጃ አድርገናል። እግዚአብሔር ይመስገን። እንግዲህ አንዳንድ የመማሪያ ቁሳቁሶች ሲመጡ ትምህርት ጊዜ ያቅም ለሌላቸው በነዛ መልኩ እናደርጋለን። ቦረና ይጃለው እንግዲህ ቦረና ያው የምታስታውሽ የድርቅ ጊዜ በነበረ ሰዓት በ6 መንደር ሄጄ እንግዲህ ያቅሜን አድርጌ መጥቻለሁ። ጎፋ ወደ ጂንካ የቅርብ ጊዜ ነው ወደዚህ ወደ እኛም አካባቢ የተከፈተው ቡሌ ረጴ ላይ እንግዲህ ሄደን የማጽናናትና የድጋፍ አድርጌ መጥቻለሁ። እንግዲህ እነዚህ ስራዎች ሰርቻለሁ። በጣም መልካም እውነት በጣም ትልቅ ስራ ነው የተሰራውና ያው እንግዲህ ብለሃዋል አንተም በጎ አድራጎት እንግዲህ እንዴት ነው የሆነ ነገር ጠበቀክ ሳይሆን የሆነ ምንም ነገር ሳትጠብቅ የሆነ ነገር ማድረግ መቻል ነው። ከርህራሄ የሚመነጭ ነገር ነውና በጎ አድራጎትና ያው ቅንነት ከኦርቶዶክሳውያን ስለማናስተውለው እንጂ ከኦርቶዶክሳዊነት ተለይቶ የሚታይ ነገር አይደለም። ለዛም ነው ቅዱስ ዳዊት ቅንነት ክንፍቱን ታያዋለች ያለውና የእግዚአብሔርን ፊት ለማየት ከፍታን ወይንም መሰላልን እየሰራችሁ እንዳላችሁ ይሰማኛልና እግዚአብሔር በደንብ ከዚህ በላይ እንድትሰሩ ይርዳችሁ ላለሁኝ። ሌላኛው በዛው አያይዘህ እስኪ ምን አይነት ፈተናዎች ገጥሟችኋል? መቼስ ሁሉም ነገር ፈተና ይኖረዋል። እንኳን ይሄን የመሰለ ትልቅ ነገር ዓለም ላይ የሚሰሩ ነገሮች እንኳን ፈተና አላቸው፣ መንፈሳዊ ነገር ቀርቶ ማለት ነውና ምን አይነት ፈተና አልፋችኋል? እንዴት ተወጣችኋል? መልካም ፈተና ስትያው መጀመሪያ መብራኔን ቃል ኪዳን ስገባልኝ ከጎኑ ምን ብላኛሽ ያው ማስተዋወሰው ነገር ህይወቱ ፈተና እንዳለው ትነግረኛለች። በጣም ፈተና አለ። ያ ፈተና ደግሞ በጾም በጸሎት እንደማልፈው የተነገረኝ ነገር ነውና እስከ መታሰር ደርሻለሁ። ስም እስከ ማጥፋት በጣም ብዙ ያው ይሰጥሻል። ስም እስከ መመታት ደርሻለሁ። ቤተሰብ ከቤት እስከ ማባረር ደረጃ ተደርሶበትና የጀመርኩ ሰዓት ከቤተሰብ ሲጀምር እንዳልኩሽ ኮቪድ ወቅት ነበረ። ሰው የሚጠነቀቅበት በጣም ሰው ለሰው የተሻሸበት ጊዜ ነበርና ቤተክርስቲያን እንኳን ገብተን ማስቀደስ አንችልም ነበርና በዛን ወቅት እንዳልኩሽ እኔ ከነዛ ልጆች ጋር ነበር ማሳልፈው። ቤተሰብ ደግሞ ሁሉም ለራሱ ፍራቻ ስለነበረ የጥላቻ ሳይሆን የፍራቻ ስለነበረ ያን ጊዜ የጀመርኩ ሰዓት ምን ገጠመኝ መሰለሽ? አንድ ልጅ ጎዳና ላይ ወድቆ በጣም የቆሰለ ነውና አየሁት እና ላለፈው አልፈለኩም። ሞተር ነበር ያስኩኝ። አቁሜ ልጁን ሳነሳ ከአባቴ ጋር ፊት ለፊት ተገያየ እና ልጁ ቆስል ነበረበት ምናምን። በሰዓቱ እኔ ማስክም ግላቭም አልያዝኩም ነበረ። በቃ ላልፈው አልፈለኩም። ወዲያውኑ ያን ልጅ ከኋላ አንድ ሰው ጠርቼ አድርጌ ወደ ሆስፒታል ሄድኩና ወዲያውኑ ደወለልኝ። ስልክ አላነሳውም። ማታ ላይ ማዘር ደወለችልኝና ጠዋት ትፈልጋለህ ቤት ተባልኩኝ። ልክ ለሊት 12 ሰዓት ቤት ሲሄድ የሚገርምሽ ነገር እኔ ለሊት 11 ሰዓት ነው የምነሳው ሻይ አፍልቼ እና ዳቦ እንደዚህ ለማምለክና ልክ ለሊት ሲሄድ ቤት ውስጥ 5 ሽማግሌ ሰብስበዋል። በጣም ደነገጥኩኝ እና ገባሁኝ። አጭር ነገር ነው አለ። ምን እንደጀመረ አላውቅም። ሰው በዚህ አስከፊ በሆነበት ወረርሽኝ ከየጎዳናው ሰው ያነሳል ሰብስቦ እንዲያበላል። ይሄ ለኔ ለህይወታችን አስጊ ስለሆነ ወይ ይሄን ቤት ይምረጥ ቤተሰቦችን ይምረጥ ካልሆነ ደግሞ እነዚህን ሰዎች ይምረጥ ተባልኩኝ። እንዳልኩሽ በሰዓቱ እኔ መንፈሴ በጣም በቃ ወደዚህ አይነት ነገር ውስጥ ኦሬዲ ገብቻለሁ እና በቀን ውስጥ ከ250 በላይ ነበር መግባቸው ነበረው ከጓደኞቼ ጋር እና የበዛ መጡ እንደዚህ ሰዎች የሆነ ሰዓት ነው እስከ 400 ደርሶ ነበር እና ኢማጂን ከባድ ነው። ቤተሰብ ታከብሪያለሽ፣ ነገር ግን ይሄ ደግሞ የተሰጠሽ ቃል ኪዳን ነው። እኔ አንድ ነበር ምላሽ መለሱ። ምንድነው ተባለ? አይ እኔ እንደዚህ ሰዎችን እያበላው ነው፣ ስለዚህ ይሄንን ነገር ደግሞ ማቆም አልችልም፣ ይቅርታ ብዬ እግራቸው ላይ ተደፍቼ ይቅርታ ጠይቄ በቃ ከቤት ይውጣ ተባልኩኝ። ከቤት ወጣሁ። ጓደኛዬ ጋር ወደ 10 ቀን 12 ቀን አደርኩኝ። በመሃል ያው ታሪቄ ገባው ልሻል እና ይሄ ከቤተሰብ ጀምራል። እስከ አንድ ወቅት ደግሞ አንዲት እናታችን በጣም ረጅም ዓመት የታመመች ሰርጀሪ ለማሰራት ያው አብዛኛው ጊዜኛ ሚዲያ ነው የምንጠቀመው። ሰዎች እንትን ሲሉ ሚዲያ ላይ በማውጣት የነሱ መረጃ በመለጠፍ ሰው እንዲረዳቸው እናደርጋለንና አንዲት እናት ታማ መጣ። እስከ 30 ዓመት በላይ የታመመችበት በሽታ ነበረ። መታስጠይቀኝ እንግዲህ እግዚአብሔር ይፈቀደው እናደርጋለን ያለውን ነገር ነገርኳት። ሚዲያ እንደምንጠቀም ፍቃደኛነት ለቤተሰብ ላማክር ብላ
ቤተሰቦች ጋር ሄዳ ስትጠይቅ እኛ እናሳክምሻለን አሉ። ከዛ ተዋት ከአንድ ወር በኋላ መጣች። እቺ እናት በቃ አሳክመኝ አለች። እንትን ይገርምሽ በራሴ ነበርም ያሳከምኳት። መጨረሻ ላይ ከ3 ወር የህክምና ፕሮሰስ በኋላ ሰርጀሪ ላሰራት እንደነገ ቤተሰብ ይጠራሽ ባላ በፍጹም አንተ ነህ ልጅ ያለች። እሺ ብዬ ሰርጀሪ ገባች። ጧት ላይ ሄጄ ለቤተሰቦቿ ነገርኩኝ እናታችሁ እንደዚህ ሰርጀሪ ያሰራዋት ነች። ወዲያውኑ በእውነት ያው እንግዲህ እኔ ቅርብ እያለሁ ግን ያው የተደረገብኝ ነገር ወዲያውኑ ወደ ፖሊስ ጣቢያ ነበር ሄዱት። 5 ልጆች ነበሩ። 5ቱም ተሰብስበው ወደ ክስ ሄደው እኔ ያቺን እናት ሰርጀሪ ያሰራው እነሱ እኔን የከሰሱኝ። እግዚአብሔር ይመስገን ሰርጀሪውም 4 ሰዓት ፈጀ። ሰርጀሪ በሰላም ተጠናቀቀ። እኔ ቀኑን ሙሉ አገር ሰላም ነው ብዬ ያቺን እናት ያስተም ግን ከሰፈር ይደወልልኝ ነበር እንደዚህ ተጠንቀቅ ፖሊስ ጣቢያ ከሰነ ተባለ። ከ11 ሰዓት ተኩል ላይ መጥሪያ ይዘውልኝ መጡ። በ5 ፖሊስ ታጅቤ እንደ ወንጀለኛ ወደ ፖሊስ ጣቢያ ሄድኩኝ። ደነገጡ። ፖሊሶቹም ሳይሆን ያጉኛል ነባ ነው የምናስረው ነው እንግዲህ ሄድኩኝ ፖሊስ ጣቢያ ምንም ማድረጋችን መጥሪያ የወጣበት ነገር ነበር። ለኔ በረከት ነው አልኩ በእውነት ነው ምን ከዛ ልክ 11 ሰዓት 12 ሰዓት ነው በቃ በፍጹም እንዳልታሰር ተፈልጎ ነበር። መጨረሻ ላይ እንግዲህ በቃ ልደር ለኔ ያው አውረዋለሁ ወደፊት እንደ በረከት ብዬ አደርኩኝ። በማግስቱ እንግዲህ እግዚአብሔር ፈቅዶ ወጣሁኝ። ያው በዚህ ደረጃም አጋጥሞኛል። ይሄ እንግዲህ ለኔ እንዳልኩሽ ዛሬ ላይ ማውራው ነገር ነው። ከዛ ውጪ ይሄ ህይወቱ በራሱ ፈተና ነው። ከብዙ ሰው ያርቅሻል። ከጓደኛ እንዳልኩሽ ከቤተሰብ እኔ አሁን ለኔ ጓደኛዬ ማለት ከእግዚአብሔር በታች እንግዲህ እነዚህ ሰዎች ናቸው ለኔ ቤተሰቦቼ ጓደኞቼ። እንዳልኩሽ ነው ጊዜ አይኖርሽም። እንዳልኩሽ አሁን ሰው ሰርጀሪ ለማስነው የራሴ ግል ህይወት አለኝ እና ለነዚህ ሰዎች ለመሯሯጥ ብዙ ነገር መስዋዕት ነው ማለት ከሶሻል ላይፍ ራሱ ያስወጣሽና ፈተናው በጣም ብዙ ነው። እንዳልኩሽ ስም ይሰጥሻል እንደዚህ ያደረገ ነው እንደዚህ ግን አንቺና እግዚአብሔር ውስጥሽን ትተዋወቂያለሽ። ትልቁ ነገር ያ ነው በቅነት የተሰረገ ነገር እና ብዙ ፈተናዎች አሉ። እግዚአብሔር ይመስገን እንግዲህ እግዚአብሔር ሁሉንም ነገር ያሳለፈን ዛሬ ላይ ያደርሰናል። በጣም እውነት እግዚአብሔር ይመስገን። በጣም አሁን ላይ በጣም ብዙ ትልልቅ የእርዳታ ድርጅቶች እንደዚህ አይነት ስራዎች ላይ የሚሳተፉ ድርጅቶች በሙሉ ትላንት ላይ በጣም ብዙ መከራዎች እንዳለፉ ይታወቃልና ያው ስራው ላይ እዛ ላይ ስንሆን ስለማናስተውለው ነው እንጂ በጣም በመከራ ነው የምንሰራው እና ይሄ ነገሮች ሁሉ ገና ነገ ታሪክ ላይ ይሆናሉ። ከዚህ በላይ ብዙ ነገር ስለሚሰራ ማለት ነውና እውነት እግዚአብሔር በደንብ ከዚህ በላይ እንዲረዳችሁ በጣም ምኞቴ ነው። ሌላኛው ጥያቄ ምንድነው ስኬት ከስኬት አንፃር ነውና ወጣቶች ስኬታማ ለመሆን ምን ማድረግ አለብን? አሁን እንደሚታወቀው ሁላችንም ስኬታማ መሆን እንፈልጋለን። ያው የስኬት ልኬቱ የተለያየም ቢሆን ግን በየራሳችን ፍላጎት በየራሳችን እይታ ስኬታማ መሆን እንፈልጋለንና እንዴት ነው እንዴት በምን መንገድ ነው ልንሆን የምንችለው? እስኪ ከራስህ እይታ መልካም እኔ ካሳለፍኩት ተሞክሮ አንፃር አስቀድማችሁ መንግስትን ፈልጓታል እግዚአብሔር ቃልና ዋነኛው ቅድመ ነገር የእግዚአብሔር ፍቅር በውስጣችን ማለት እኔ በራሴ በጣም በዚህ እድሜ ብዙ ነገር አሳልፌያለሁና የሚገርምሽ ነገር ከ15 አይነት በላይ ስራዎችን ሰርቻለሁ በህይወቴ። በጣም ብዙ ስራዎች በጣም ብዙ እንትን ያለ በጣም ብዙ ደክሜያለሁ ውጣ ወርጃለሁ። ግን እግዚአብሔር ያልቀደመበት ነገር እግዚአብሔር ያልከበረበት ነገር በፍጹም ምንም አይነት ስኬት ውስጥ የሚገባ ሊመስለን ይችላል። ለሆነ ጊዜ ደስተኝነት፣ ለሆነ ጊዜ ስኬት፣ ለሆነ ጊዜ ደግሞ በሰዎች ዘንድ ያማረ ግን የሆነ ሰዓት ማቆም የሆነ ሰዓት መውደቅ ያለው እና አንድ ወቅት እንደ ክርስቲያን ምን ሆንኩ መሰለሽ? ስራ ሰራለሁ በሳምንት እስከ 20 ሺህ ብር ማገኝበት ስራ ነበረ እና በዛ ህይወቴ ግን የስም ክርስቲያን ነበር የሆንኩት። ስለ እውነት ነው የምልሽ እና የስም ክርስቲያን ምናልባት በ15 ቀን አንድ ደቂቃ 2 ደቂቃ ተሳልሜ ከበር መመለስ አይነሳው ግን ገንዘቡ ላይ በላይ የሚመጣ ነበር እና ይሄ የዛሬ 12 ዓመት ታሪክ ነው 15 ዓመት ታሪክ ነው እና ገንዘቡ እየመጣ በመሃል ግን እግዚአብሔር በቃ አለኝ ማለት እንዴት መሰለሽ የስኬት ደረጃ ላይ መድረስ ጀመርኩኝ። መኪና ወደ 500 ሺህ ብር ለመግዛት የተስማሙ በቆረዲ እየጨረስኩ በነበርኩ ሰዓት ያ የኔ ግን የስኬት ሪትሜ ልበል እየርካሉበት ፍጹም ከእግዚአብሔር ፍቅር የራቀና እነ ክርስቲያን አግባዊ ያልሆነ አክል ነበርና አዎ እንዳልኩሽ ነው መንፈሳዊ ህይወቴ ዜሮ ነኝ። በጣም ሰልፍሽ ነኝ።
የኔ ህይወት ኮኑ ሰዎች ጋር መጠጥ ቤት ነው ባልጠጣ እንኳን ከነዛ ሰዎች ጋር ስራው ይፈቅዳል ቁጭ ብዬ ማውራት ሁኔታ ያደርጋልና ልክ ያ ነገር የሄድኩ ሰዓት የሆነ ሰዓት ላይ በማላውቀው ነገር ገንዘቤ ሁሉ ባዶ ነው በቃ በፍጹም ይሄ ነው ማለት በቃ ዜሮ ራሴን ለማጥፋት ሞክሬ ካንዱም ለሶስት ጊዜ ኤሌክትሪክ ለመያዝ ሞክሬያለሁ ከድልድይ ለመውደቅ ሞክሬያለሁ መኪና ውስጥ ለመግባት ሞክሬያለሁ ብዙ ነገር ሞከርኩ ማለት የልጅነት ሀብቴ ነው በቃ ዜሮ ነው እንኩት በጣም ከባድ ነበር አግኝቶ ማጣት ይባል ነገርና በቃ ለኔ ህይወት ከባድ ነው ሆነብኝ ከዛ በኋላ ግን እግዚአብሔር ይመስገን እግዚአብሔር በሰው አድሮ እንደ አዲስ ራሴን በክርስትና እንድታነጽ አድርጎ ንስሐ ገብቼ የስራዎችን እያስተካከለልኝ ግን ያ ነገር ምንድነው ስኬት አሁን እግዚአብሔር ይመስገን በጣም ደስተኛ ነኝ በህይወቴ ከኔ አልፎ ሳይገባኝ ሌሎችንም አግዛለሁ እንዴ ያስባል ምክንያቱም አንደኛ ከነድካማ በእግዚአብሔር ፍቅር አለ አጥተኛ ሆነ ማለት ነው እና ለዛ አሁን ላለውበት ደረጃ ማለት የእግዚአብሔር ፍቅርን ትቼው ነበረ ከዛ የእግዚአብሔር ፍቅርን ሳስቀድመው አሁን ላደረኩበት ነገር ደርሻለሁና በቃ ትልቁ ነገር የእግዚአብሔር ፍቅርን በውስጣችን እናስቀድም የዛን ጊዜ ሁሉም ነገር በጊዜው ይስተካከላል እነት በጣም የሚገርም ሐሳብ ነው እስኪ ወጣትነት ላንተ ምንድነው አው ፕሮግራማችን የሚወጣው ስለሆነ ወጣትነት ላንተ ምንድነው እና ደግሞ በዛው ማያይዘ ሰዓት አጠቃቀማችን እንዴት ብናደርገው እንግዲህ እንዳልከኝም በጣም ብዙ ቦታዎች ላይ ያለው ማህበራዊ ህይወት ይኖራል ከቤተሰብ ከጓደኛ ጋር ያለ መንፈሳዊ ህይወት የግልህ አለ ሰራቸው ስራዎች እንደዚሁ አሉና እንዴት ነው ሁሉ ነገር አጣጣመ የምትቀጥለው የቀጠልከውም ያለውም እንዴት ነው ስለዚህ ያው ወጣትነት አሁን ላይ እንግዲህ መጽሐፍ ቅዱስም በግብዝና ወራት ፈጣሪና አስቦ የሚለው ነገር ምናልባት ላስተዋል ነው ሰዎች ትልቅ ትምህርት የሆነ ጥቅስ ነው ቃላቶቹ ሁሉም ቃል ነው ግን እኛ እንደወጣት ደግሞ ለምንድነው ቃሉ በተለይ እንግዲህ ህፃናት አላለም ሽማግሌዎች አላለም ይሁን እንትን ግን በወጣትነት ያለው ነገር ትርጉም ስላለ ነው ምክንያቱም አሁን ስታስቢ ወጣቶች ጋር ያለው ነገር አሁን አብዛኛው ስፔሻሊ አሁን ያለው ትውልድ በጣም አስቸጋሪ ነው በጣም እንግዲህ ምዕራባውያን ይባላል እንጂ አገራችን ላይ ኢትዮጵያ የምናየው ነገር የምንሰባው ነበር እጅግ በጣም አስከፊ ሆናል ኢትዮጵያዊነት ከሆነ ባላችን ውጪ እንደ ክርስቲያን እንደው አሁን በእኛ በክርስቲያኖች ቢብስ አይነት ነገር ነው ያረጋግን ያለ ነው አብዛኞቻችን ሱስ ላይ ጭፈራ ላይ መጠጥ ላይ የሆነ ሚዲያ ላይ የምናደርገው ክርስቲያኖች ነን በአንገታችን ማተብ ያሰርን ሰዎች ነንና ወጣትነት እሳት ነው ከተጠቀምንበት ደግሞ እጅግ በጣም ጸጋም እና በጣም ጠቃሚ ነው ምክንያቱም እኔ እንግዲህ ሳይገባኝ በዚህ እድሜ ያዩት ወደ 30 አመት ተጠግቻለሁ እግዚአብሔር ይመስገን እና አሁን ላይ ያሉ ወጣቶች እንግዲህ እንጃ እንዴት እንደምገልጸው አላውቅም ትንሽ ይከብዳል ፍርሃ እግዚአብሔር የሚባል ነገር እየራቀን አብዛኞቻችን ፍርሃ እግዚአብሔር የሚባል ነገር ርቃ የሆነ ነገር ተለማምደናል አጥያቶች መስራት የሆነ ተደጋጋሚ ነገር ተለማመድ ነው የሆነ ምዕራብ ያለው እንግዲህ የቅርብ ጊዜ ትውስታ ሴት ለሴት እንግዲህ ግብረ ሰዶማያን ሌዝቢያኖች የሚባል ነገር እንግዲህ በሴት ተጫዋቾች ተባለ እንጂ አብዛኛው ሰው ጋር ያለ ነገር ነው ማለት በአብዛኛው ሰው ጋር ይሄ ይፋ ያልወጣም እንጂ በብዛት ነው ይሄ እንግዲህ ከባድ ነው በጣም ይሄ እግዚአብሔር ፍጹም የሚጸየፈው ነገር እንግዲህ እኛ ባህላችን ሆነ ውጪ ያለ ነገር እንግዲህ ይሄ ነገር ያርጉት ያለው ወጣቶች ነውና አጋንንቱ በራሱ መጠቀም የሚያደርገው ወጣቶችም ለዛ ነው በግዙፍና ወራት ፈጣሪን ያስብ ያለው ግን እግዚአብሔር ደግሞ ልቦና ሰጥቶሽ ይሄንን እድሜ ስትጠቀሚበት ቤተክርስቲያንን ታገለግያለሽ አገርን ትጠቅሚያለሽ ቤተሰብን ታገለግያለሽ ያው ራስን ከመጥቀም ውጪ ማለትና እንዳልኩሽ ነው እሳትም ነው ጸጋም ነው ወጣትነትና እንግዲህ ያው ምንም ማለት ልቦና ይስጠን ለሁላችን ያው ይሄ ጊዜ ከባድ ነው ያየን ያለበት ነገር አባቶች የሚከበሩበት አይደለም እናት አባት አይደለም እንግዲህ አባቶችን እንኳን የምናከብርበት ጊዜ ደረስና በፊት እንግዲህ ለካህን ለጳጳስ ያለን ነገር ከባድ ነው ግን አሁን ያለው ነገር እጅግ በጣም ከባድ ነው ወጣትነት ላይ አሁን በአብዛኛው የሚከብድ ጊዜ ነው እንግዲህ እግዚአብሔር ይርዳን
ሰዓት አጠቃቀምህንስ እንዴት? ሰዓት አጠቃቀም እንግዲህ እኔ ምናልባት ትንሽ ያው የኔ የህይወት ተሞክሮ እግዚአብሔር ቢረዳኝ ለምሳሌ ሌሊት ለጸሎት እነሳለሁ። ከ9 ሰዓት ጀምሮ 9 ሰዓት ጸሎቴን አድርጌ እግዚአብሔር ካበረታኝ 11 ሰዓት 10 ሰዓት እንግዲህ ኪዳን ሰዓት 11 ሰዓት ቅዳሴ ሰዓት 10 ሰዓት ቤተክርስቲያን ሄጄ ጸሎት አድርጌ ከደከመኝ ደግሞ ቤቴ ውስጥ ጸሎት ቦታ ላይ ጸሎት አድርጌ ስራ አለኝ ጠዋት ወደ ስራ ሄዳለሁ። በዚህ በቀን ህይወቴ ስራ ግን በጎ አድራጎት ስራ ለኔ ሱስ ነው፣ መልካም ማድረግ ማለት ነው። እንዳልኩሽ የራሴ ባጃጅ አለኝ። በባጃጁ ብዙ ስራዎች እሰራለሁ። እግዚአብሔር ይመስገን ከሰው ጋር ብዙ ኮኔክሽን አለኝ፣ እሰራለሁ። ግን በዚህ እንዳልኩሽ ነው በእለት ተዕለት ስራዬ እኔ የረፍት ጊዜ የለኝም። ማርፍበት ሰዓት ማለት እንደማንኛውም የሆነ ሻይ ቡና ሰዓት ሊኖረን ይችላል። ግን በእኔ የሻይ ቡና ሰዓቴ ሰዎችን ማገለገልበት ሰዓት ነው። ሲታመሙ ሆስፒታል የሚወስድበት፣ ሲራቡ ማበዳቸው፣ ሲጠሙ ቤት መስራት ካልብም ቤት የምሰራበት። ለምሳሌ ዛሬ አሁን ለሊት ተነስቼ ጸሎት አድርጌ ኪዳን ሄጄ ኪዳኔን አድርሼ ወደ ስራ ስራዬን ሰርቼ የጋፕ ሰዓት ነበረኝ። ለአንዲት እናት ቤት እያሰራው ነው። ለዛ ሴትዮ የሚያስፈልገው ማቴሪያል አስገብቼ ሰራተኛን አስተካክዬ ወደ ስራዬ ተመለስኩኝ። ስራዬን የሰራው እናንተ ጋር ከመምጣቴ በፊት ትንሽ ጋፕ ሰዓት ስለነበረኝ ጎዳና እንደተኛች ሴትዮ ነበረች እያስታመምኳት ያለ ለሷ ምግብ አብቻት ያው ወደዚህ መጣውና ሰዓት አጠቃቀም እንግዲህ አብዛኞቻችን ሚዲያ ላይ ነው ያለነው። ከባድ ነው ደግሞ ቆመና 2 ሰዓት 3 ሰዓት ማናስቀድስ ሰዎች ለሊቱ ሙሉ እንግዲህ አሁን ላይ ምናልባት ያው እኛም ሚዲያውን በርግጥ ለበጎ ነገር ከተጠቀምነው እንጠቀመዋለን። ግን አብዛኞቻችን ወጣቶች ግን ያው አሁን ላይ ከባድ ነው ሰዓት አጠቃቀማችን። እሱን በደንብ ሰዓታችን የያዘው ነው በጣም ማለት አላሰብነው እንጂ ህይወታችን በራሱ በጣም ተቆጣጥሮታል። ያ ነገር ምን አድርጎናል? መንፈሳዊ ህይወታችንን አርቆታል። የሆነ ነገር ውስጥ እንድንገባ ነው ሱሳሱስ ውስጥ ኢቭን ዝሙት ውስጥ ብዙ ነገር ውስጥ እንድንገባ ምዕራባውያኖች አለማምደውናል ይሄን ነገር ማለት ነው። እና እንዳልኩሽ ለሊቱ ሙሉ ቁጭ ብሎ ላይቭ ቲክቶክ የሚቀመጡ አሉ። ትርጉም ለሌለው ነገር ትርጉም ያለው የሚቀመጡ አሉ። ግን ከዛ ውጪ ግን ምንም ትርጉም ለሌለው ነገር ማታ አድረው ጠዋት ውለው ምንም የሆነ ትርጉም አልባ ህይወት ነው። ግን ከዛስ ለምሳሌ አሁን ለሊት ሙሉ ላይ ቁጭ ያለ ሰው ጠዋት ተነስተ ቅዳሴ ያስቀድስ አትይም፣ ጸሎት አድርግ አትይም። ከ2 ሰዓት አዳር ሙሉ የሚጠቀሙ ሰዎች አሉ። ይሄ ደግሞ ከባድ ነው። እግዚአብሔርን ለማመስገን 10 እና 5 ደቂቃ የሌለን ሰዎች ግን ምንም ጥቅም ለሌለው ከንቱ ለሆነ ነገር ዓለማዊ ለሆነ ነገር ቁጭ ብለን የዋዛ ፈዛዛ ጊዜያችንን አባክናለን። እና ይሄ ነገር ከባድ ነው። ሁላችንም በርግጥ ሚዲያውን እንጠቀማለን፣ ግን አግባባዊ በሆነ ነገር ነው የምንጠቀመው። ለጥሩ ነገር እንጠቀማለን። ከዛ ውጪ ግን ህይወታችንን የሚጎዳ ነገር ማድረግ የለብንም። ስለዚህ አሁን አብዛኛው ወጣቶችን ከሚዲያው ያራቀ ነው። ወደ ሚዲያውም እየመሰለሰ ነው፣ ከሚዲያውም ያራቀ ነው። እንግዲህ የተጠቀሙበትም አሉ። ከዛ ውጪ ደግሞ እየተጎዳን ያለበት ሰዓት አለ። ስለዚህ እኔ አሁን የሰዓት አጠቃቀሜ እንግዲህ እንዳልኩሽ ነው። የጸሎት ሰዓት አለኝ፣ የስራ ሰዓት አለኝ፣ በጎ አድራጎት የምሰራበት ሰዓት አለኝ። ግን እኔ ራሴን ማዝናናበት ሰዓት ግን የለኝም። እሺ በጣም በዋናነት ሶሻል ሚዲያ ላይ ነው እንትን ያለውና ምክንያቱም በጣም አሁን ላይ በቃ በጣም እየተቆጣጠረን ያለ ነገር ቢኖር ሶሻል ሚዲያ ነው። እንዳልከው በጣም ለበጎ ነገር መጠቀም እንችላለን። በዛው ልክ ልናድግበት ልንማርበት እንችላለን። በዛው ልክ ደግሞ ልንጠፋበት የምንችል ነገር ነውና ሰዓታችንን ግን በጣም እየበላው ያለው እሱ ነው። እና እሱን ነገር የምንጠቀምበትን ጊዜ ብናስተካክል እኔንም ጨምሮ ሁላችንም በደንብ ልናየው የሚገባ ነገር ነውና በጣም ምርጥ ምክር ነው የመከርከን ወንድማችን።